ዛሬ እንግዲህ በከተማችን ውስጥ የልብስ ዋጋ ምን ያህል ልዩነት አለው የሚለውን ነገር እናያለን። ከታችኛው ጀምሮ እስከ ላይኛው ድረስ እየዞርን እንከተላለን። አባቴ እላይ ነው ማለት እላይ ማንገባበት ቤት የለም። አምጣው ካሜራውን አምጣው። አንተ ምን ያህል ነው? 35 ሺህ ብር። ውሻ ራሱ በልብስ ነው የሚገምተው። የተነሳ ነው ከሌሊቱ 11 ሰዓት ነው። ትርሽ ዛሬ ሰዓት ደርሷል። አሁን እንግዲህ እንደምታዩት ከሌሊቱ 11 ሰዓት ነው። በዚህ ሌሊት ካልሆነ ገበያውን ማግኘት አይቻልም ስለተባለ እንግዲህ እሱን ለማየት እየሄድን ነው። አሁን ቶሎ ብለን ካልወጣን በሰዓት መድረስ አንችልም ማለት ነው። ከቤት እየወጣን ነው። ከፈች የምንሄደው አስኮ ጨረታ ነው። አስኮ ጨረታ ለመሄድ ደግሞ በሌሊት መነሳት ግዴታ ነው። ብርዱ አቤት ብርድ ስማ ተንቀጠቀጠች ነው ጀለስ። የዛሬ ጉዟችን የምናደርገው ከቅዱሴና ከያቡ ጋር ነው። ለዚህ ቅዱሴን ከቤቱ ገባ አቤት ብርድ ታንኪዩ ምንም አልጣልማ። ያቡ ደግሞ መገናኛ ስለሚጠብቀን አሁን ወደ መገናኛ በታክሲ እንሄዳለን። ወደ መገናኛ ስንደርስ አሁን እየነጋጋ ነው። አስበንበትም ባይሆን የጠዋቷን ፀሐይ የምናይበት አጋጣሚ አግኝተናል። በመገናኛ ተገኘው መከራዬ ላይ እና ሽቃ ፈልጌ ምን ነበር የሚባለው? አሁን ቦንዳ ተባለ እንጂ ሳልቫጅ ነበር የሚባለው። ሳልቫጅ አላረፈርንም። እኛ መገናኛ ስንደርስ ያቡ ትንሽ አርፍዶ ነበር። ጥለነው ልንሄድ ስንል ለትንሽ ደረሰብን። አሁን የአስኮ ታክሲ ይዘን ወደ አስኮ ጨረታ። እንዲህ በሌሊት የተነሳ ነው ርካሽ ልብስ ለማግኘት ነው። እውነት የሰው ልጅ ባለባበሱ ይገመታል ብላችሁ ታስባላችሁ? አላስብም። ልብስ አንጻራዊ ነው ብዬ አስባለሁ። ይህ በጣም እንኳን ሰው ማለት ነው ውሻ ራሱ በልብስ ነው የሚገምተው። በእውነት ውሻ በልብስ ነው የሚገምተው። ምንም ነገር በእውነት አሁን ባለን ነባራዊ ሁኔታ የምንለብሰው ልብስ በደንብ ጀጅ ያስደርጋል። ካዥዋል ልብስ የምንለብስበት አለ። ኢቭን ሰዎች ላይ ያምኑበት ይችላሉ እኮ እንጂ በቃ አንተ ራሱ የሆነ ቦታ ስትሄድ የምታረገው ልብስ አለ። ሰርግ ላይ የምታረገው ልብስ አለ። አሁን ሰርግ ላይ ትታረጋ አትሄድም። ስለዚህ በደንብ ልብስ ጀጅ ያስደርጋል ባይ ነው። እንደኔ ጀጅ ይደረጋል ማለት እንደ ቦታውን ወክሎ የሚመጣ አይነት አለባበስ ካለበት ጀጅ የማረግበት ታይም አለኝ። አሁን አስኮ ጨረታ ደርሰናል። አስኮ ጨረታ ስንደርስ ያየነው ነገር በጣም አስገራሚ ነበረ። ሁላችንም በግርምት ቆመን ቀረን። አረበለው ማርያም እንደዚህ ነው የሚጨረቱት? እንዴት ነው ከዚህ መሀል ልብስ የምንለየው ነው? እንዲህ ይወረወራል። አንተ ውስጥ ዝገባን እንዴ ትሽከራከራል። መሀሉ ላይ እኮ ነው ሰው ከሚገዛው። ኦ ገዢው መሀል ነው እኮ ገዢ 150 ይጠራል እሱ። ከዛ እኔ እናንተ አለና 200 ስል አንተ ከፈለኩ 250 ብለህ መውሰድ ትችላለህ። ኦኬ መጫረት ነው። ሰው የሚገበያይበት መንገድ ከምናውቀው በጣም ወጣ ያለ ነው። በግርምት ወደ ገበያው እየገባን ባለንበት ሰዓት አንድ ነገር ተፈጠረ። ካሜራ መቅረጽ አይቻልም ተባለን። እኛ ግን እሱ አላገደንም። እንደዚሁ እንደምታዩት ተደብቀን በድብቅ ብዙ ቪዲዮዎችን ቀረጽን። እስኪ ስለ ገበያው አንዳንድ ነገሮች ልንገራችሁ። ከላይ የምታያቸው እነዚህ በሙሉ ነጋዴዎች ናቸው። ከታች የሚቆሙት ደግሞ የሚገዙ ሰዎች ናቸው። ነጋዴውም የሚያሳየውን ልብስ ከታች ያሉት ይጫረቱታል ማለት ነው። ጨረታ የተባለውም ለዛ ነው። ከአስኮ ጨረታ መቅረጽ አይቻልም ተብለን የሆነ የምንችለውን ያህል ቀርጸናል። ግን ውስጥ ያየነው ነገር በጣም የሚገራረብ ነው። እስቲ ዲስክራይብ አድርጉ። አይደረግም። ልብስ እንዲህ ነው የሚገዛው። በጣም ያበደ ነው በእውነት። እኔ መጀመሪያ ነው ተመችቶኛል በጣም። አንቺ? እኔ ከዚህ በፊትም ኤክስፒሪየንሱ ነበረኝ። አሁን ደግሞ ያየነው ነገር በጣም ደስ ይላል እና እንዴት መዘነጥ እንደሚችል በቦንዳ ልብሶችን
እያየን ነውና የከተማን የቦንድ አጠቃቀም ምድረ ሴት ሁላ እዚህ ነው ያለውና ጎበዝ። አረ ጠባቂዎቹ ያስፈራሉ። አሁን ራሱ በጣም እነሱ ያሰቀቀን ያሉት። እሺ በቃ አሁን እንግዲህ በቀጣይ ወደ ሜክሲኮ ወዳለው ቦንዳ ነው የምንሄደው። እስኪ በመንገዳችን ላይ አሁን የለበሳችሁት ልብስ ምን ያህል ያወጣል? ያው ድንገተኛ አለባበስ ነው። ይቺ ኦልሞስት 4000 ብር፣ እሺ ሱሪ ወደ 6000 ብር፣ ጫማ 4500 ደምረው ብዙ ነው። አጠቃላይ ወደ 2500 ሁዲው 800 ብር፣ ታይቱ 800 ብር፣ ጫማ 1000 ብር፣ 1000 ስንት ወደ 2400 ብር፣ 2500 ብር ብላችሁ ሹራቤን ከአስኮ ጨረጣ ቦንዳ ነው። ቦንዳ ተጠቃሚ ነኝ። ታይቱም ቦንዳ ነው። ጫማው ኤቢ ስታይል ነው የገዛሁት እዚህ ነው። አይ ብዙ ውድ አይደለም፣ ርካሽ ነገር ነው። ብዙ ጊዜ የቦንዳ ልብሶችን ነው የምለብሰው። ኮቱ ከ700 ብር እስከ 1200 ልታገኝ ትችላለህ። ሱሪም ጨርቅ ሱሪ ነው ያደረኩት እንደምታየው። ይሄም ከ700 ጀምሮ ይገኛል። አጠቃላይ ድምሩ ሙሉ የለበስኩት እስከ 3000 ብር። ከቦንዳም ከቡቲክም ገዛለሁ። ከላይ እስከ ታች እስከ 30,000 40 አሁን የለበስከው በጣም በልበል መኪና እንዳይገጭህ እያየህ ወንድሜ። ሰልፉ ፒያሳ ደርሷል። በቀጣይ እንግዲህ አሁን ወደ ሜክሲኮ ነው የምንሄደው። የታክሲውን ሰልፍ እንደምታዩት ነው። ለዚህ ሁሌ በማይሞላው ሎንቺን ተጭነን ወደ ሜክሲኮ። ዛሬ ገበያው እየተከተለን ነው መሰለኝ። ይኸው ጫማ ሻጭ መኪና ውስጥ አገኘን። ዋው አምራለች እቺ ጫማ። ይሄ ስንት ነው ይባላል? 2200 ነው። አው ኮስሞ ቦንዳ እኮ ውድ ነው የሚጠራው፣ ውድ ነው የሚጠራው። በልበል አትቀልድ ብለን አሁን ወደ መንገዳችን እና ቦንዳ ከሞተ ሰው ነው እያልከኝ ነው? ጨረታ ላይ ማለት ነው። ጨረታ ተጫርተህ ገዝተህ ቤት ወስደህ ስታየው ልብሱ የሆነ የተበሳ ምናምን ካለው ሰውየው በጩቤ ተገሎ ነው። አሟሟቱን ማወቅ ትችላለህ። ቤቢ የተበሳ ልብስ አጋጥሞ ያውቃል? የተቀደደ ምናምን እሺ አንተስ እንዴት ነው? አጋጣሚ ያውቃል። ደህና ነው የምገዛው እኔ። ጥሩም ኤክስፒሪየንስ ስላለኝ ጥሩ ነገር ነው የምገዛው። ስለዚህ በመርዝ የሞተ ሰው ነው። ለማንኛውም ጨረታ አበሸቃቅጠው አሳቀው ምን ያስወጡን? እኔ የማይገባኝ ነገር ማለት ለባሽ ያለ ሶስት እንዲህ ተሯርጦ የሚገዛ አሁን እንዲህ ገዝተህ ታውቃለህ አንተ? ማርያም ሁለት ጊዜ አውቃለሁ። ሟች ነህ እኮ ማለት ነው። ለልብስ ሟች ነው ማለት ቦንዳ የለመደ ሰው ትሪፍት ሴለርስ እንትን አይሉም። ኖርማል ልብስ ልክ አዲስ ልብስ ልክ አይልም። ደህናም ልብስ ቢሆን አይመቻቸውም። አዲስ ልብስ ምክንያት ከሰው ጋር ይመሳሰላል። በጣም ተመሳሳይ ነው። በጣም ሪል የሆኑ ልብሶች ናቸው። አይቆዩም፣ ቶሎ ይሰለቻሉ ምናምን። የትሪፍት ልብሶች ግን የቦንዳ ልብሶች አንደኛ ብራንድ ናቸው፣ በዛ ላይ ለብዙ ጊዜ ታደርጋቸዋል። ዶክተር ፍፄ ስራ ስላለው በጊዜ ከኛ ተለይቶ ወደ ስራ ለመሄድ ተገዷል። ከቤት ጠዋት ስለወጣን እንግዲህ የታክሲ ለማግኘት በጣም ተቸግረናል። አሁን ፒያሳ ላይም እንግዲህ ታክሲ ፍለጋ እየተንከራተትን ነው እንደ ጉድ። ግን እናንተ ደግሞ በትዕግስት እንደምትከታተሉን ተስፋ እናደርጋለን። አብራችሁን እንድትሆኑ እንጋብዛችኋለን። ሌላው ደግሞ መጨረሻ ላይ የምናገኘውን የውዱን ልብስ ዋጋ ልትገምቱት አትችሉ። እስቲ እየገመታችሁ ተከታተሉ። ሜክሲኮ ደርሰናል። አሁን ሸበሌ እንግዲህ ሸበሌ ጋር ነው። ሸበሌ ሆቴል ብቻ ልምድ ሆነብሽ ነው። ብቻ ያልሽው ልምድ ሆነብሽ። ሜክሲኮ የልብስ ገበያ ውስጥ ያገኘነው ነገር ከጠበቅነው ትንሽ ወጣ ያለ ነው። ይሄ ራሱ ስንት ይባላል? ጭስ ስንት? 8 ከእንትንም ከቡቲክም እየባሰ ነው እዚህ። ቡቲክ ብቻ ነው የሚባል ቦታው ያውቃው ነው። ዋሌው አንዳንዴ ኦኬ
አይኔ ሀሳብ እንደው ታውቂያለሽ እዚህ ጋር ስንመጣ ይቀንሳል ብለን እናስብ የለ ከዛ ነገር አንፃር ነው ቦንዳ አናገኝም እንደዚህ ምን የሜክሲኮ የገባንበት ቦታ እንግዲህ ምንም ማግኘት አልቻለም ዋጋውን በጣም ውድ ነው አይደል አዎ ጂንስ ስንት ነው እስከ 1800 ምናምን ሲቀጣዩን አይተን ነው ይሄ ውድ ነው ውድ አይደለም የምንለው አዎ ዛሬ 18 ኧረ ቦንዳ አይደለም አዲስ ልብስ ነው ያለው ቦንዳ የለንም ቦንዳ በጅምላ ካልሆነ እንሸጥም ተናል ነው አወቃችሁት ግን ከሸበሌ ጀርባ ማለት ነው በሸበሌ በመጀመሪያው ምንድነው ቅድስት ማርያም ነው ያለው ቅድስት ማርያም መግቢያ ጋር አሁን ርካሽ ልብስ ልናገኝበት የምንችለው የመጨረሻው እድላችንን በመሞከር ላይ እንገኛለን ሀዲድ ገበያ ስንደርስ አካባቢው በጣም ጭር ብሎ ነበር ለካ ሀዲድ ገበያ የሚሰራው የተለያዩ የራሱ የሆኑ ቀኖች አሉት በዛ ቀን ካልመጣችሁ ምንም አታገኙ ሀዲድ ሄደን እንግዲህ ምንም አላገኘንም ጭራሽ መቀመጫ የተደረደረ ነገርም የለም ባዶ ነው ይኸው በቃ ተው ብለን ነግረነዋል እንግዲህ ቀኑ አይደለም ብለን እንሞክር ብሎ ነው ከወሰደን በኋላ አድክሞ ነው የመለሰን ሀዲድ መቼ ነው ሮብና ቅዳሜ መሰለኝ አሁን አጓጊው ሰዓት ደርሷል የከተማችንን ውድ ልብሶች የምናገኝበትን ቦታ እናያለን የመጀመሪያው ጉዟችንን የጀመርነው ከታዋቂው ታሜጋስ ነው ታሜጋስ እንግዲህ የማያውቀው የለም እንግዲህ ሱፋችንን በመሞከር ላይ እንገኛለን የመጀመሪያውን ሱፍ ሞከርኩት ትንሽ እየሰፋኝ ይመስላል የመጀመሪያው ሱፍ ትንሽ ስለሰፋኝ ሌላኛውን ሱፍ እንድሞክር አቀበለኝ በመታየት መልኩ ሱፉ እንዴት እንደሚመች አይዲያው የላችሁ አሁን ወደ ዋናው ጥያቄያችን ገባን ያው የለበሰው ስንት ነው 28500 ብር እንዴ ይባል ካሉ 28000 ኳሊቲ ነው ከዛ እንዲህ ብዬ ራሴን አጽናናው ጨርቅነቱ ምናምን አሪፍ ነው የመጨረሻው ስንት ነው ኢንዲንጉ 25000 እዚህ አይነት በሙሉ ሱፍ አለ አሪፍ ነው አኮት እና ማስታወቂያ ያሰሩ ሱፍ መጣ በጣም ማክሲመም ፕራይስ ልብስ በልብስ በጣም 85000 ነው ያለችው ሰምታችኋል ታሜጋስ ገብተናል እስከ ስንት ነው 25000 ብር ድረስ ኮት ብቻ አይተናል ሙሉ ሱፍ እስከ 80000 ብር የገንዘብ አቅም ቢኖራችሁ ለልብስ እስከ ስንት ብር ታወጣላችሁ እስከ 80000 እስከ 90000 መቶ አይደለም አላወጣም እንደዚህ በ100,000 ብር ደረጃ ማውጣት ሰው አይደለም ሌትስ ሳይ ገንዘብ አለኝ እንበልና ለሙሉ አውትፊት እስከ 100,000 ብር አውጣለሁ ከራስ በላይ ነፋስ ኢን ሚሊየንስ ነው የማወጣው ኢን ሚሊየንስ ካለኝ እዚህ ጋር ደግሞ ሌላ ትኩሳት አለ ቴዲ አፍሮ ለአንድ ጫማ ምን ያህል 35000 ብር ቲምበርላንድ እዚህ ጋር ደግሞ የእንግሊዝ ጂንስ የእንግሊዝ አናውቅም ለዛ የእንግሊዝ ስራልሽ ብዙ ጊዜ ሲባል ወይ የጣሊያን ወይ ጂንስ ሲባል ጣሊያን ወይ አሜሪካ ቴዲ ቤከር ስንት ነው 3000 ብር አይዞህ ወንበር የለሽም አሁን ነው ተቀምጦ መስማት እሺ ምን ንገሪሽ ሰማችሁ 15000 ብር ቦስ የሚባል ጂንስ ደግሞ 19000 ብር አንቺ ጥሩ ዞነሽ በዚህ አጋጣሚ እናመሰግናለን ግን በጣም ነው የሚገርመው አንድ ጫማ 35000 ብር ጠይቀናል የሃይኪንግ ጫማ ነው የምንም ኪንግ ይሁን የማንም ኪንግ ይሁን ምን አገባኝ በመጨረሻም ሴንቸሪ ሞል ላይ ውድ ነገር ይገኝበታል የተባለው ቤት ገባን የነካው ጃኬት ስንት ይመስላችኋል ይሄ ሱሪስ አትጨነቁ እኔ ነግራችኋለሁ ሱሪው 27000 ብር ይሄ ጃኬት ደግሞ 85000 ብር ነው ይሄው ቁርጣችሁን ወቁት እንግዲህ እንደምታዩት በከተማችን ውስጥ ዞሮ ብለን ዝቅተኛዎቹን በብዛት ማግኘት አልቻልንም በከፍተኛ ግን ያሉትን በተለያዩ ቦታዎች ዞረና ሳይተናቸዋል በተለይ እኔ የጃኬቷ ነገር 85000 ብር ለጃኬት የሚለው ነገር አልተዋጣልኝም እናንተስ ምን ታዘባችሁ ይሄም አልተዋጣልኝም አልተዋጣልንም በጣም ታሜት እንደምትለብሽ አይተናል
አለንልሽ። ለማንኛውም ለነበረን ጊዜ በጣም እናመሰግናለን። በቀጣይ ምን አይነት ቻሌንጅ እንደምንሰራ ኮሜንት አድርጉልን። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንወዳችኋለን።